ምንድነሽ የሚለውን ዝርዝር አድርገሽ ብትነግሪኝ። እሺ ያው መጀመሪያ ላንተ ነግሬያለሁ፣ ግን ለሰዎች ለማሳወቅ ያክል ያው እኔ ሙና እባላለሁ። እኔን የገጠመኝ ነገር እኔ እንጃ አላቅም። ሌሎች ሰዎች ላይም እንደዚህ ደርሶባቸው ያቂውን አላቅም። ብቻ ግን ለኔ በጣም አስቸጋሪ ማለት ለማውራት የማይመች ነገር ነው። ምን ተብሎ እንደሚወራ ራሱ ያው ብዙ ጊዜ በዙሪያ ያሉ ሰዎችን ነው መጀመሪያ ለማናገርም ለማማከርም የምትወስነው። ግን ደግሞ አንዳንዴ የማታወራው ነገር ይገጥምሃል። ማለት የራሴ ገመና ብለ ያስከውን ነገር አውጥተህ ለሰዎች እንደፈለክ አትናገርም። ግን ደግሞ እንደዚህ መፍትሄ ያገኝበታለሁ ብለ ያሰብከው ቦታ ላይ ሲሆን ሂደን ለመናገር ያው ትበረታለህ ከሌላው ሰው አንፃር ማለት ነው። ለዛ ነው በቃ ምንም ቢቆይም የሆነ መፍትሄ ላገኝበት እችላለሁ። ወይም ደግሞ በእኔ አይነት እንደዚህ ያጋጠማቸው ሰዎችም ሊኖሩ ይችላሉ። እነሱ ከምን ተማሩ የሚለውን ነገር ለማወቅ ያው የተሻለ ማገኝበት ይሄ ስለሆነ ነው። አንተንም ያው የደረሰብህን ነገርም ባቅም ያጨናነኩ ለዛ ነበረ። በቃ በተደጋጋሚ ስጠይቅ የነበረው ለዛ ነው። እና ያው ስለተሻለ እንደዚህ ስላየሁ ደግሞ ደስ ብሎኛል። እኔም በጣም አመሰግናለሁ የኔ እህት። ያው ውድ ቤተሰቦች እንግዲህ እዚህ የሚመጣው ግዴታ ነገሮች ችግሮች በደል ሲደርስባችሁ ብቻ ሳይሆን እንዴት ነው የወንጀል ታሪክ ብቻ መሆን የለበትም። ወር ደግሞ በጣም እንደምታስቡት የሆነ ወርስ ኬዝ ምናምን አይደለም። ሌሎች ኮዝ የቤተሰብ ትዳር አንዳንድ ነገር ላይ የገጠመ ነገሮችን በመነጋገር ለመፍታት ስለምንሞክር እኛ ጋር ከመጡ ሰዎች ልምድ እንዲወስዱ እንዲሁም የማከሩ ልጆች ስላሉ ከነሱ ጋር ለማገናኘት ነው እንጂ ቀጥታ ወንጀል ነክ ነገር መሆን የለበትም። እና በዚህ አጋጣሚ አንቺንም በጣም አመሰግናለሁ። እንደዚህ አይነት ነገር ገጥሞሽ የተሻለ ነገር ለማግኘት ወደኛ ስለመጣሽ። እስቲ ወደ ጉዳዩ እንምጣና ሙና የተፈጠረብሽ ምንድነው? በዚህ አጋጣሚ ስምሽ ደስ ይላል፣ ማቆም ሰው ስላለ ሊሆን ይችላል በዛ ስም ይጠራ ደስ የሚል ስም ነው ያለሽ። ሙና እስቲ የተፈጠረብሽ ምንድነው? ምንድነው የደረሰብሽ? ከሰው ላይ አቀራረበሽ ሰው ጋር ለማስረዳት የከበደሽ ነገር እንደሆነ ከሰው የተደበቀ ገመና ነው ያለኝ ስትይኝ ነበር። ምንድነው ያንቺ ገመና? ምን አለ መሰለ አሁን ባልና ሚስት አንድ አካል አንድ አምሳል ነው ይባላልና ጭራሽ ደግሞ የባልክ ታሪክ ሲሆን ባል የሚስቱን ታሪክ ሲያወራ ወይም ደግሞ ሚስት የባሏን ታሪክ ደግሞ ወጣ ስትወራ የበለጠ በቃ አንተን ራሱ ሊያስገምት የሚችል ነገር ነው። ግን በቃ አልቻልኩም፣ ከአቅሜ በላይ ሆነ። ላለማውራት ሞክሬያለሁ። የባሌን ነገር አውጥቼ እንዲህ ማለት አልፈልግም ነበረ። ግን ደግሞ እሱን ከመለያየት ወይም ደግሞ ተለያይቶ ተፋቶ ከመሄድ ምናልባት በዚህ መልክ በሞከረው ደግሞ የሆነ የተሻለ ነገር ይመጣል። ካለም ያው በሽታውን የደበቀ መድኃኒት አይገኝለትም ይባላልና እንደው ላስቸግርሽና ይቅርታ ላቋርጥሽ ጣልቃ ከገባውብሽ ስለ ባል አውርተሻል። ስለዚህ ባለትዳር መሆንሽን ገለጽሽልን ማለት ነው። በተዘዋዋሪ አግብቻለሁ ከተባቲ አንድ ነገር ልጠይቅሽ። ባልሽ ማን ይባላል እና ስንት አመት ሆናችሁ የሚለውን ጠቅለል አድርገሽ ገልጪልኝ። ነው ግን ምናልባት እንደዚህ የሱን ስም ምናምን ሳነሳ ሜቢ ካየው ድንገት ሊደብረው ይችላል። ያው ግን እንደው እዚህ ጋር አንድ ነገር ልንገርሽና እዚህ ጋር አንደኛ ብለር ነው የምናረጋው። በጣም እሱም የማይፈልግ ከሆነ ደግሞ ስሙንም ኒውት እናረግለታለን። እንግዲህ ይሄ ስሙ ችግር የለውም፣ የአንድ ሰው ስም አይደለም። እርግጠኛ ነኝ ስሙ ተጠቅመን በጣም ዩኒክ ከሆነ በጣም የሚለይ ከሆነ ስሙን እናጥፋልሽ። የስሙ ምናምን ጉዳይ ፊታችሁ እንደሚሸፈን ዩቲዩብ ላይ ያለውንም ትርታ ሚዲያ ላይ ያለውን ነገር ሁሉንም ነገር ታውቂዋለሽና ለታሪኩም ሂደት ሲባል እሱ የሚያስፈልግ ከሆነ እሱ የምንጠራበት፣ ሌላ ሰው የሚያስፈልግ ከሆነ ሌላ ሰው የምንጠራበት፣ እቤትም ያልጠራሽኝ እሱን ፍራቻ እንደሆነ ነግረሽኛል። ስለዚህ ችግር ለመፍታት ስንል ሪስኮች መውሰድ አለ። ቢያንስ እዚህ ፓርክ ስትቀጥሪኝ እሺ ብዬ መጣሁትኝ እቤት ወይኛ እንትና ይስልሽ አይ ፓርኪውን ከሰውም ካንተ ጋር እንዳያይ ቅናተኛም ነገር ነው ስላልሽኝ እዚህ ፓርክ የመጣሁልሽ አንቺን ተከትዬ ነው። አሁን ደግሞ ወደ ጉዳዩ ስንገባ የኛ አሰራሮች አሉ፣ የኛ ሂደት አለው። ስለዚህ ወደዛ ነገር እንገባለን። አሁን ስለሱ ያለውን ዝርዝር ነገር ካልነገርሽኝ ችግርሽ መፍታት አንችልም። አንቺም ብለሽዋል፣ ያልተናገረ መፍትሄ ይገኛለት። ብያለሁ። እሱማ ያው ከነገርኩ አንፃር ነው እንጂ ላለመናገር ወይም ለመደበቅ አይደለም። እና ያው አንዳርጌ ነው የሚባለው እሱ አንዳርጌ። ያው የሚገርመው አሁን ቀጣይ ሳምንት 2ኛ አመታችን ልንይዝ ነው በትዳር ራሱ